አደይ ጀግኒቷ እንግዲህ ቤሪ ነች። ቢራቢሮን አጣመመቻት ይዛ እንግዲህ ትናንት ፈርቼሽ እንዳይመስል ስትል ሳብ አድርጋ እንግዲህ አንገጫቀጭቻት። የዴቭ እናትም አንቺ ምናምን ተይ፣ ከዚህ በኋላ ልጄ ጋር እንዳትደርሺ፣ ልጄ ጋር ደርሳለሁ ብትይ ከባድ ውሳኔ ወስናለሁ፣ አታስቢ፣ ከዚህ በኋላ በህይወቱ አልገባበትም፣ እሱም በመንገዴ እንዳይመጣ ብላ ጥላት ሄደች አደይ። ዶክተሩም ደግሞ የዴቭ እናት ምንድን ነው ግን እያሰቡ ያሉት? አደይ በፍጹም ለልጄ አትመጥነው፣ የቤት ሰራተኛ ናት። ስለዚህ ለልጄ የምትመጥነዋን ደግሞ አምጥቼልታለሁ። አደይ እኮ እኔ በጣም አውቃታለሁ። ስለዚህ በጣም ጥሩ ልጅ ናት፣ ጥሩ ልብ ያላት ሴት ናት። ታዲያ ለምንድን ነው ዴቭ የማትገባው? እንደውም ትበዛበታለች። አያይ ለእኔም ለቤተሰቤም አትመጥንም። ስለዚህ ከህይወቴ ውስጥ ውልቅ ብላ እንድትወጣ ነው የምፈልገው አለች። እዛ እውነት በጣም ይገርማል አለ ዶክተሩ። ዶክተሩም እንግዲህ ምን ነው ለእኔ ባረጋት እያለ ነው። ሩታ በሱ ፍቅር እብድ ክንፍ ብላ፣ እሱ ግን ሊረዳት አልቻለም። 10 ጊዜ በር ሳታንኳኳ እንግዲህ እየተመላለሰች ዛሬ ሳመናጨቃት ማለት ነው። ዴቭም ደግሞ ማን ነው ዳይመንድም አደይና ዶክተሩ እንዲጣበሱ ይፈልጋል ማለት ነው። ዴቭ እንግዲህ ተገናኙ ከአደይ ጋራ። ከዚህ በኋላ ይኸውልህ ውሳኔህን ብቻ ነው የምጠብቀው፣ ውሳኔህን ብቻ። ከዚህ በኋላ ከአንተ ጋራ እሽሩሩ ዝባዝንኪ ስል አልገኝም። እሺ በቃ ተወኝ አለችና ጥላው ሄደች። አደይ እንግዲህ ዛሬ ቆርጣለች። እኔ ነኝ መገኘት የሌለብኝ ቦታ የተገኘሁት ይበልሽ አደይ እያለች ብቻዋን እያወራች እንግዲህ እታለመም ደግሞ ቤሪ የምትባለዋን ልጅ በጣም ጥልትን ያደረገቻት። ቤቴ እንዳትመጪ ሂጅና መጠብቂበት፣ ጠብቂው ቤሪን ማነው ዴቭን እዚህ እየመጣሽ አትንጨማለቂብን አለቻት። አሹዬም እንግዲህ ለአሹ ስልክ ሰጥታው ሄደች ማለት ነው። ዴቭ ሲመጣ በዚህ ስልክ ደውልልኝና መጥቷል በለኝ፣ እኔ ስደውልለት ስልክ አነሳልኝ ብላ ለአሹ ስልክ ሰጥታው ሄደች። እንደ አሹ ዘና የሚያደርገኝም የለ እንደዚህ ድራማ ላይ ና ከዛ በኋላ እንግዲህ ሮማኗ አየችና ሮማኔ እንግዲህ ቅናት ነው። አሹን ትወደዋለች፣ ግን ካፋ ወጥታ እወድሃለሁ የሚለው ነገር ከብዷታል። እሱም ደግሞ ለምንድን ነው እወድሃለሁ ማትለኝ የሚለው ነገር በጣም እንትን ብሎታል ማለት ነው። እና ከየት ነው ያመጣኸው ይሄን ስልክ? የቤሪ ነው። ለምን ሲባል ዴቭ ሲመጣ ደውልልኝ። እሷ ለምንድን ነው ይሄን ስልክ የሰጠችኝ አትልም እንዴ? ቆይ ምን አስበህ ነው ስትል ልትቀደረገችና እንግዲህ ለታለም ሰጠቻት። ዴቭ ማነው ሀሹ በጣም ተናደደ። ሮማኔ አሁን ግጭትሽ ከኔ ጋር ነው አለ ማለት ነው። እሷ ፍቅርንም እንግዲህ ተዋወቂኝ እኔ የዴቭ እጮኛ ነኝ ስትል ምን የማንሽ አይን አውጣ እባክሽ ውጭ ያለቻት ለራሷ ፍቅር። ዴቭን እንግዲህ ትወደዋለች። ከአደይ እንዴት አጣልቼ የራሴ ያደርገዋለሁ እያለች እያለ ጭራሽ ደግሞ ይሄኛው እችኛዋ መታ እንግዲህ ልትወስድባት ነው። ዴቭ በዚህ ከቀጠለ አልሚ በዚሁ ከቀጠለች ዴቭን ይዘው ሳትሄድ አትቀርም። እንደዛማ አይሆንም፣ ዴቭማ አይሄድም እያለች እንግዲህ ዴቭማ የትም አይሄድም እዚሁ ነው መሆን ያለበት እያለች አደይ ማናት ፍቅር እንግዲህ ብቻዋን እያወራች ትገኛለች ማለት ነው። ዴቭ አሁን አጣብቂኝ ውስጥ ገብቷል። ከዛም ከኪንጎ ጋር ተገናኘና ሁላችንም አደይን ብለታለ። ሁላችንም ማለት ምን ማለት ነው? ሁላችን አይ የዴቭ ቅናት እንደው ይገርመኛል እኮ። ምን ማለት ነው ደግሞ ሁላችንም ማለት? ምን አስበክ ነው? ምን አስባለሁ? እውነታውን ነው ያልኩህ። አሁን በእኔ ቦታ ብትሆን ምን ታደርጋለህ? ማለት ከሚስትህና ከእናትህ ምረጥ ብትባል ምን ትባላለህ? እኔ ሚስቴም እናቴም ቅምጥል ብቻ ናት አውቃለሁ። እሺ ይሁን፣ ነገሩን እያልኩ ነው። ሁሉም የየራሱ ቦታ አለው። እኔ ግን መረጥ ብባል እናቴ ነው መርጠው አለ ራሱ ዴቭ ማለት ነው። አደይንም ደግሞ እንዳትጎዳት። ቆይ አንተ ምን አገባህ? ምን ይመለከታል በእኔና በአደይ ምክንያት? ባህል አንተም ያዳይመንድም ያ ዶክተርም ከእኔ መሀል ውጡ፣ በእኔና በአደይ ጉዳይ አትግቡ ብሎ ጥሎ ሄድ ማለት ነው። እና ታዲያ የአንተ እናት አደይን አታገባም ካለች አደይ ታዲያ ዘላለም ልቧ ተሰብሮ ይቀራል እንዴ? ደፋር ጉድ እኮ ነው። ዶክተሩ አደይን ያገባታል በነገራችን ላይ። ይሄ ደግሞ ግልጽ ነው። ምክንያቱም የዴቭ እናት ምርጫ ሰጥተዋለች ለልጁ። አሁን አደይን መምረጥ አይችልም። ከእኔና ከአደይ ምረጥ ብላ ምርጫ ሰጥተዋለች። ስለዚህ እኔ በህይወት እያለሁ አደይን አታገባትም፣ ወይ ከኔ ወይ ከእሷ ትመርጣለህ ብለዋለች አሁለት። ስለዚህ ያን ነገር ውስጡ ስላለ እናቴን አደይን በመርጣት እናቴ ትሞትብኛለች ነው። ያ ማለት ደግሞ እናቱ የሆነ ነገር ብትሆን ከአደይ ጋር አንድን ላይ ሆነ ማለት አስባችሁታል? የዘላለም ወቀሳ አደይን ሲወቅሳት ነው የሚኖረው። ነው
ያ ደግሞ ተገቢው አይደለም። በቃ ሴትይቱ ሀሳቧን የምትቀይር አይነት አይደለችም። በፍጹም በፍጹም አደይ የምትባል ሰው ቤቴ አይደለም ስሟ ሲጠራ ያመኛል አለች። ጭራሽ ማለት ነው እንግዲህ ቆንጆ አይታ አታውቅም መሰለኝ። ለዛ ነው አደይ እንግዲህ እንደፊቷ ነው ልቧም ቆንጅዬ ልቅም ያለች። ግን ምን አውቃለሁ። ለማንኛውም ጥፋቱ የዴብ ነው። ሆኖም አደይን ያናደዳት ነገር ለምን ለእናቱ እውነታውን አልተናገረም ነው። በፊቱ ነው እናቱ እዚህ ሳትመጣ ከእኔ ጋር ፍቅር እንደጀመረ ለምን ለእናቱ ሁሉንም ነገር አላሳወቀም ነው። ይሄንን ነገር ነበረ ልጅ ያለችው ከዚህ በፊት ልጁ ዴቭ ለማሚና ለባቢ አንተ ካልናገርክ እኔ እነግራቸዋለሁ ልጅሽ የቤት ሰራተኛ አፍቅሮልሻል ብዬ ልንገራት፣ እንደውም ላንተ ጥሩ ነው ካሁኑ ማወቃቸው ስትለው የውልሽ ሊዱ የመጨረሻ እንጣላለን፣ ሁለተኛ እንደዚህ እንዳትይ ብሎ ሊዱን አስቆማት። ያ ነገር ግን ያን ቢነገረው ኖሮ ቢነገራቸው ለቤተሰቦቹ እነሱም የሚወሰኑትን ውሳኔ ይወስኑ ነበረ ወይ የግንኙነታቸው እንደዚህ ሳይረዝም ይቋረጥ ነበር። አስባችሁታል? እንግዲህ አሁን ብዙ ነገር ሄደው እንግዲህ አላውቅም። ከዛም ዶክተር ቅድም የመጣችዋ ልጅ አደይ ነች? አዎ አደይ እና ነፍሰ ጡር ነች እንዴ? ኧረ አይደለችም። ምን አላወቋትም እንዴ? የልጅሽ እጮኛ? ኧረ የልጅ እጮኛማ መቼ መሆን አትችልም። እቺ ምናምን የቤት ሰራተኛ ደግሞ የልጅ እጮኛ? ለልጄማ ያመጣሁለት ጨዋ የጨዋ ልጅ ዘር ማንዘሯ የተከበረ ሰው የምታስከብር ናት። እቺ ምናምንቴ ደግሞ የልጅ ሰራተኛ ሚስቱ ልትሆን እኔ በህይወት እያለሁ? ኧረ የዴቭ እናት ተረጋጉ እንጂ ከአደይ የበለጠማ ሚስት አታምጡለትም አለች። እሱን ለእኔ ተው። አንተ ራስህ ዶክተር ነህ፣ ስምክ ትልቅ ነው እና የቤት ሰራተኛ አግባ ብትባል ታገባለህ እንዴ? ሰውስ ምን ይልሃል? እኔ ስለ ሰው ምን አገባኝ? ህይወቱን የምኖረው እኔ። ስለዚህ ሰው ምን አገባው አላት ዶክተር። አይ ሁላችሁም ያው ናቸው። የዴቭ እናት እመኚኝ ከአደይ የበለጠች ሚስት ለልጅሽ አታመጭላትም አላት ደግሞ። ከዛ በኋላ እንግዲህ ቁልፏን ላጣ አርጋ ተመልሳ ሄደች። ቤሪ ተብዬዋም እንግዲህ እነት አለም ቤት ሄዳ ዴቪዬ የለም እንዴ አንቺ ልጅ ምንድን ነው እንደ ውሃ ቀጅ የምትመላለሽው? የለም ሲጀመር ደግሞ ይሄ ቤት የተከበረ ቤት ነው። ማንም እንደፈለገ እንደወጣ እንደገባ አይደለም። ስለዚህ ዴቪዬን ፈልጌ ነው የመጣሁት። እናንተ እኔ ሲጀመር ይሄ ቤት እኔን አይመጥነኝም። ደግሞ አንቺ ማነሽ ሞልቃቃ አለቻት ፍቅር። ሁሉንም ተዋውቂያቸዋለሁ፣ አንቺን ብቻ ነው አልተዋወቅሽ። እኔ የዴቭ እጮኛ ነኝ። ምን? አዎ አታውቂኝም? ደግሞ አንቺ ለምን ተናደሽ? ጉድ እኮ የማይሰማ የለም አለች። ከዛ በኋላ ፍቅር እማዬ ምን እያለች ነው? ምን አውቃለሁ ፍቅር፣ እኔም እንዳንቺ ሆነ ልጄ ግራ ገብቶኛል። ከዛ ይሄማ አይሆንም እያለች እንግዲህ ፍቅር ቤሪ ተብዬዋም እንግዲህ ውጭ ከዚህ ብላ እየገፋፉ አስወጧት። ከዛም ዳይመንድ እንግዲህ ተከትሏት ስሚ አንቺ ምንድን ነሽ? ከየት ነሽ? ወዴት ነሽ ሲላት አንተ ደግሞ ማን? ቆይ ዛሬ ምንድን ነው ሰው ሁሉ ለከፋ? እኔ እኮ ቅድም ከዶክተሩ ጋር ስጨቃጨቅ ማለት ዶክተሩ እሰይ መኪና ውስጥ ገብተሽ እንኳን ሰው ይወታገም እንዴ? የአደይ ጠበቃ ነው እንዴ? ቆይ ምን ብታቀምሳችሁ ነው ሁላችሁም ለአደይ ጥብቅና የቆማችሁት? አደይን እንዳትናገሪያት አደይ ምናምን ነገር። አንቺ ማነሽ? እኔ የዴቭ እጮኛ ነኝ። ምን? አዎ ዴቭ አያደርገውም። እህቴ አደይ ላይ ማ ሲቀልድ እንደው ዝም ብዬ ቆሜ አላየውም። አደይ የማንም መጨማለቂያ አይደለች ማለት ዳይመንድ። ከዛ በያሁን ሳታንኮሻኮሽ ጥፊ ከዚህ ብሎ እሷን አባረራት። ከዛም እንግዲህ ሄደች ማለት ነው። ከሄደችም በኋላ የት እንደደረሰች ባላውቅም እንግዲህ ሴትይቱ መርፌ አላት። መርፌዋ ልትወጋ መጣችና እንግዲህ ከአደይ ጋር እዛ ተገናኙ ማለት ነው። አደይ ስታድንግጥ ጠረችና ልትወጣ ስትነይ የት ነው የምትሄጂው አለቻት። ከዛም አደይዬ ተመልሳ አፍን ነው ፈለጉኝ? እኔ ለምን እፈልግሻለሁ? ስሚ ይሄ ልጄን የምታንዣብቢውን ነገር ብታቆሚ ይሻልሻል። ከልጄ አጠገብ ራቂ፣ አለበለዛ እኔ በማስቆሙ በኩል አስቆመዋለሁ። ተግባባን ወይ? አያስቡ። እኔ ከዚህ በኋላ ከህይወቴ ውስጥ አስወጥቻለሁ። በፍጹም ህይወቴ ውስጥ አይገባም። የአደይ እናትም ስልክ ደውላ እንግዲህ ምን ነው ሰርጉን ተዋችሁት እንዴት ትላት? ኧረ እማዬ የእሱ ዘመዶች ከውጭ ይመጣሉ ተብሎ እነሱን እየጠበቅን ነው እንጂ አልቀራም አለኝ። እንግዲህ እሷን ስታናግር ወይዘሮ ቤሪ መጣችና ስሚ አንቺ ቅድም እኮ ፈርቼሽ እንዳይመስልሽ
አክብሬሽ ነው እንጂ ስትል እና አሁን እንጋጠም ብላ እንግዲህ አደይ ላይ ውሃ ስጋፍት አደይ ሳብ አደረገቻትና አንገጫግጫት አለቻት ማለት ነው። እንግዲህ ይሄ ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ወይዘሪት ማነች አልሚ ነች። አልሚ ተብያዋ የዴብ እናት እንግዲህ ዛሬ የምነዘው እየተቀናጣች ነች። ነገር ግን ያው ከዛሬ ጀምሮ ልጅሽ አጠገብ አልደርስም፣ እሱም አጠገቤ እንዳይደርስ ንገሪው የዴብ እናት። ተግባባን አለችና አደይ ጥላት ውልቅ አለች ማለት ነው። ጭራሽ አደይ ነፍሰ ጡር ነች እንዲያለች እኮ ደግሞ ጉድ እኮ ነው እናንተ። ምን አይነት ሴትዮ ናት ግን? ወይኔ የክፋትም ልክ አለው በእውነት ክፋቷ ምንም ከዚህ ግባ የማይባል ነውና አደይዬ እኔ ምስኪን እንግዲህ ከዶክተሩ ጋር ተጋቢና ሩታም የላት ማለት ነው። ሩታም ታፈቅረዋለች ግን አላቅም ግን እንዴት እንደሚሆን ድራማ ማለትም አደይ ተስፋ ቆርጣለች አሁን ላይ። ዴቭ ዝምታውን ነው የመረጠውና ስለዚህ ውሳኔን አሳየኝ፣ ውሳኔን ካላሳየኝ ከዚህ በኋላ አጠገቤ እንዳትደርስ ብላ ነው እንግዲህ ገፍትራ ጥላው ሄደችው። ምንም ማድረግ አይቻልም እንግዲህ ይሄው ነው ገበያው።